ቅዳሜ ዕለት ሲመሽ ራት አትብሉ። ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣለ ክርስቶስን ትታችሁ። በየትም ዓለም ኦርቶዶክስ ክርስቲያን ሆኖ ሳያስቀድስ ከዋለ ክርስቲያን አይባልም። ቅዳሴ ለቅሶ አይደለም። 5 የመስዋዕት ጊዜዎች አሉ። ቅዳሴ ለቅሶ አይደለም። ድረስ መልስ በፈለገ ሰዓት ሁሌ ጊዜ ነገ 12 ሰዓት ሁኔታ ነው ያለው። እናዳምጣቸው። ከዚያ መቅደም የለበትም። ሊያረፍድ ግን ይችላል። ህዝብ የማይመጣ ከሆነ ሊያረፍድ ይችላል። ምክንያቱም የሚቀደስ ለህዝብ ነው። እንደውም ሥርዓተ ቅዳሴው ይናገራል። የሚለብስ ዋናውን ቄስ ዲያቆን መኖሩን ህዝብ መኖሩን ቀድመህ እየው ነው የሚለው። ህዝብ ሳይኖር ለማን ይቀድሰዋል? ምክንያቱም ህዝብን ለማስታረቅ ነው እንጂ እንደ ኦፊስ ስራ ገብቶ መውጫ አይደለም ቅዳሴ። አንደኛው ነግ ነው። የመስዋዕት ሰዓት ነግ ነው። ዕለተ እሑድ ነው። ከዕለተ እሑድ ነግ የማይሰዋባት አንድ ቀን አለች። እሷም በዓለ ሃምሳ የጰራቅሊጦስ ናት። ጰራቅሊጦስና ቀዳሚት ሰንበት ሰለስት ነው። ሁለተኛው የመስዋዕት ሰዓት ቀዳሚት ሰንበትና በዓለ ሃምሳ እሑዷን ሰለስት፣ ቢያንስ 1 ሰዓት ላይ ተገብቶ ቅዳሴው አርፍዶ ይወጣል ማለት ነው። ሶስተኛው የመስዋዕት ጊዜ እንደዚህ በጾም ተሰዓት ነው። 6 ሰዓት ተገብቶ 9 ሰዓት ይወጣል። አራተኛው የቅዳሴው ጊዜ ሰርክ በዓመት 1 ቀን አለች፣ ጸሎተ ሐሙስ 9 ሰዓት ተገብቶ 11 ሰዓት የሚወጣባት። አምስተኛው ሌሊት የሚቀደሱ አሉ፣ ታውቋቸዋላችሁ። ጥምቀት፣ ልደት፣ ትንሣኤ አይደለም እንዴ? እነዚህ 5 የመስዋዕት ጊዜ ነው ያለ። ሰዓታቸው የታወቀ ነው። ስለዚህ የሰንበት ቅዳሴ ነግ ነው የሚለው። ሌሎቹ የውጭ ሀገሮች በሰንበት ክርስቲያን ልንገራችሁ፣ አሁን በየትም ዓለም ኦርቶዶክስ ክርስቲያን ሆኖ ሳያስቀድስ ከዋለ ክርስቲያን አይባልም። ሳያስቀድስ ማለት ቅዳሴው ሳይጀመር ደርሶ ነው የሚያስቀድሰው እንጂ እንደናንተ እንደ ገበያ በመጣችሁበት ጊዜ የሚደርስበት አይደለም ቅዳሴ። ደጋግሜ እናገራለሁ። ቅዳሴ ለቅሶ አይደለም። ለቅሶ ደራሽ የመጀመሪያው ይመጣል፣ ይቀመጣል፣ ይሄዳል። የሁለተኛው ይመጣል። ቅዳሴ እንደዛ አይደለም። ቅዳሴ ከመገባቱ በፊት ክርስቲያኖች ሁሉ ስብስብ ብለው ይከማቻሉ። ኪዳን አብረው ያደርሳሉ። ከዚያ በኋላ ቅዳሴ ይገባል፣ ይወጣል። ስርዓቱ ይሄ። ለምን ሰንበተ ክርስቲያን ሳያስቀድስ የሚውል ሰው እጅግ የተጎዳ ከሰይጣን የተወዳጀ ከእግዚአብሔር ፍጽሞ የተጣላ ሰው ነው። በነገራችን ላይ አሁን እኛ ከችግር የተነሳ ከቅዳሴ በኋላ የምናደርጋቸው ምህላ እናደርጋለን። እሱ ሁሉ ስህተት ነው። አሁን ጉባኤ እናደርጋለን። እሱ ሁሉ እንደ ስርዓት ስህተት ነው። ለምንድን ነው ስህተት የሆነው? ቅዳሴ ሁሉ ማጠቃለያ መደምደሚያ ነው። ኢየሱስ ክርስቶስ በገባሬ ሰናይ ቄስ በኩል ሊቀ ካህናት ሆኖ እንደ ዕለተ መስቀል እንደ ዕለተ ስቅለት ስለሚሰየምበት በሱ ላይ አንዳች ነገር አይጨመርም። አሁን የኛ አባቶች ምን አደርጉ? ለማስታረቅ ሞከሩ። መሆን የነበረበት ትምህርቱ መቼ ነበር? ቅዳሜ ማታ ዋዜማ የሚባለው ያ ነው። አሁን የኛ ዋዜማ ለክብረ በዓልና ለቅዱስ ያሬድ ዜማ ብቻ ሰጥተነዋል። በሌሎች ዋዜማ ሁሌ ቅዳሜ አለ። ምንድነው የሚያደርጉበት? ጸሎትና ትምህርት ነው። ጸሎትና ትምህርት ዓላማው ምንድነው? ለቅዳሴው ማዘጋጀት ነው። የኛ ግን ገጠር ስለሆነ ህዝቡም ስለማይሰበሰብ ወንዝም ስለሚወስደው ቢመጣ አስቸጋሪ ስለሆነ አመቻቹትና ያው በመጣበት ከቅዳሴ በኋላ ለሚቀጥለው ሳምንት እንዲጠቅመው ነው የሚማረው እንጂ ቅዳሜ ነበር። አሁን ግብጾች ያደርጉታል። ማታ 4 ሰዓት ድረስ ቤተክርስቲያን ነው የሚያመሹት። ሰንበት ሳያስቀድስ ክርስቲያን መሆን የሚችለው ፕሮቴስታንት ብቻ ነው። ሲጀመር ቅዳሴም የለውማ፣ የነገ የጧት አምልኮ የለውማ፣ መስዋዕት ቁርባን የለውማ፣ ክህነት የለውማ። እንደዚህ ያለ ኦርቶዶክስ ክርስቲያን የለም። ክርስቲያን እኔ በተለይ ምህላውን አንዳንድ ክርስቲያኖች ምህላው መድረስ ራሱ በቂ እንዳይመስላቸው ፈራለሁ። አባቶች ብታስቡበት ጥሩ ነው። ምክንያቱም ዋናው ቅዳሴው ነው፣ ዋናው ምህላው አይደለም። ያችን 3 ጊዜ እግዚኦ ብሎ ዋናው እንደደረሰ ማሰብ የለበትም። ቅዳሴ ማለት ክርስቶስ በመስቀል ላይ ሆኖ ስለናንተ ራሱ መስዋዕት አድርጎ እያቀረበ እየተፈተተ እየተሰጠ ምሕረት ይቅርታ እየተደረገ ክርስቶስ ቤተ መቅደሳችሁ ላይ ተገኝቶ እንዴት ትቀራላችሁ? ሰው እንዴት ይቀራል? ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣለ ክርስቶስን ትታችሁ። ክርስቶስን ትተን እሱም ወደ ኋላ አድርገን ክርስቲያኖች የእውነቴን ነው የምነግራችሁ፣ በምታውቁት ቄስ በኩል በአይነ ስጋ የማታዩት ክርስቶስ ሁሌ ያለ ክርስቲያኖች። ቅዳሜ ዕለት ሲመሽ ራት አትብሉ፣ በጊዜ ራታችሁን ብሉ። ከ3 ሰዓት በላይ አታምሹ። ጉባኤም ቢሆን ከዚያ በፊት ማለቅ አለበት። የእውነቴን ነው የምናገረው እኔ። በጊዜ ማለቅ አለበት። በጊዜ ገብታችሁ ሰዎች ናችሁ። ህይወት ውርጣ ውረድ አለው። ትደክማላችሁ። አረፍ በሉ። ሰው የፈለገ ይሁን
ከ6 ሰዓት በላይ አትተኙም። እውነቴን ነው፣ እርግጠኛ ነኝ። ማንም ሰው ከ6 ሰዓት በላይ አይተኛ። 3 ሰዓት ብትተኙ 9 ሰዓት ትነቃላችሁ። ግድ የለም ይርዘም 10 ሰዓት ለቅዳሴ ያለ ምንም ችግር ትመጣላችሁ። ማስተካከል ምግብ ደግሞ አብዝቶ የበላ አብዝቶ የጠጣ መንቃት አይችልም። እንቅልፉ ረዝሞበት አይደል እህሉ ራሱ እንደ ጆንያ ገልብጦ ይጥለዋል። በእውነት የእውነቴን ነው፣ ቀልዴን አይደለም። አሁን የምናገረው አነጋገሬ ሊያስቃችሁ ይችላል። ሕያው እግዚአብሔር ምስክሬ ነው። ማታ ለሰንበት ቅዳሴ አብዝቶ መምህራችን እንግዲህ እንደምታዳምጧቸው በጣም ብዙ ነገር እየገሰጹን ነው። ኢቭን በጊዜ መጠነን መገምዳት ታከበላችሁ ካልሆነ ቀለል ያለ ነገር ትንሽ ቀምሳችሁ በጊዜ ይሄን ሞክሩትና በኋላ ያሰባኪ ውሸታም ነው በሉኝ። እዩት፣ ጤነኛ ነው የምትሆኑ። ሰውነታችሁ አይከብዳችሁም፣ ድካም አያስቸግራችሁም። እሸት መስላችሁ ታስቀድሳላችሁ፣ ክርስቶስን ታገኙታላችሁ፣ ትታረቃላችሁ፣ ትባረካላችሁ። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። መምህራችን ቃልት ያሰማልን፣ በቤቱ ያጽናልን፣ አገልግሎቶትን ይቀበልልን። በጣም የሚደንቅ ቃል እግዚአብሔርን ያስተላለፉልን። እንግዲህ እንደሰማናቸው ብዙ ነገር ብለውናል። ከሳቸው ላይ መጨመር አልፈልግም። በቻልነው መጠን ይህን አድርገን የነፍስ ዋጋ እንድናገኝ የሰንበት በረከት እንድናገኝ አሁን ደግሞ የመጣችውን ፍልሰታን ጾም አስቀድሰን በረከት የምናገኝበት እንዲሆንልን መልካም ምኞቴን እገልጽላችኋለሁ። መልካም ጊዜ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ባይ